ኢንፋንት ባፕቲዝም ከተደረገ በኋላ ከ40 ቀን ወይ ከ80 ቀን በኋላ ከተጠመቀ በኋላ ቤተክርስቲያን ውስጥ የጸጋ ተካፋይ ይሆናል። ሌሎች ሳክራመንቶችን ይወስዳል። እንደዛ ብዬ ነው ለሸልፌክስን መጀመሪያ ያስረዳሁት። እሱን እኮ ሄድንበት ቃል እንደገና ተመልሼ ለአንተ ልንገርህ። ስላላብራራ እኮ ነው የተጠየቅ ያለው ነገርኩ ላይ እንደገና አሁንም የለም ለኢንፋንት ባፕቲዝም ማስረጃ ይህንን መናገር ጥሩ ነው፣ ግን ማስረጃ ደግሞ እኔ እኮ ነገርኩ። ሬሚሽን ኦፍ ሲንስ ለኢንፋንት ባፕቲዝም አንጠቀምም፣ ግን ዋትስ ዘ ፐርፐስ አንተ ተጠቀምም ሸልፌክስ አንተ እኮ ግዴታ መቀበል እኮ የለብህም ብያለሁ መጀመሪያ ላይ። እኔ አንተን እንቀበለው አንተም የኔን አለመቀበል ትምህርት አይደለም የቤተክርስቲያን ትምህርት ነው ወይ ካልን ማስረጃ ነው ያለ። የቤተክርስቲያኒቷን ትምህርት በቃ ንገረኝ እሺ። እኔ አላውቀውም። ምንድን ነው ስለ ጥምቀት ያላት አስተምሮ ከሆነ ማስረጃ ነው ያለሁት እንጂ ስለአንተ ቤተክርስቲያን መቸለጠ እኮ ታዲያ ስነግርህ ታዲያ የተጠየቀው ማስረጃ ነው ያልኩ ያንተ አለመሆኑን የቤተክርስቲያን መሆኑን ንገረኝ አሳየኝ ነው ያልኩ ያለሁት። የቤተክርስቲያን ወይስ በግሌ በል የቤተክርስቲያን ያትበል ለምን? እሺ በቃ ተስፋኒ ቴንክ ዩ በጣም ሊዱ ሜንታል ጂምናስቲካችሁን ሳራ ደንቃላል። እሺ አንዴ ፖይንት ላስቀምጠን አሁን ችግር የለውም። ቃል አንተ አሁን ስለመጣ ልንገርህ፣ ሬሚሽን ኦፍ ሲንስ ለኢንፋንት አንጠቀምም። ፐርፐዝ ኦፍ ባፕቲዝም አሁንም ስማኝ እንደገና። ፐርፐዝ ኦፍ ባፕቲዝም ምንድን ነው? በሚስጥራት ወደ ቤተክርስቲያን የሚጨመሩበት ከክርስቶስ ጋር የክርስቶስ አካልን ጆይን የሚያደርጉበት ሳክራመንት ነው። ከዛ በኋላ ቅዱስ ቁርባንን ሌላም አይነት ሳክራመንቶች ይቀጥላሉ። አንድ ህፃን ልጅ ግን ያንን ነገር ጥምቀት ኢንፋንት ባፕቲዝም ካልተቀበለ ያ ስቴት ኦፍ እንትን ወደ ኃጢአት ወር አዳም የወደቀበት ቅድም ኦሪጂናል ሲን ያልከባት ዓለም ውስጥ ስለሚመላለስ ወደ ኃጢአት መንገድ ነው የሚሄደው ነው። በቃ አለቀ። እሺ ስለዚህ ማጆሪቲ ኦፍ ኦርቶዶክስ ፒፕል ለሪሚሽን ኦፍ ሲንስ አልተጠመቁም ማለት ነው። በቃ አለቀ። yes ስለዚህ ለሪሚሽን ኦፍ ሲን ነው ሪሚሽን ኦፍ ሲንስ continues in the sacraments። ልጨርስ ስላስጨረስኩ እኔም ልጨርስ። ሪሚሽን ኦፍ ሲንስ ለሪሚሽን ኦፍ ሲንስ አንጠቀምም የህፃናትን ጥምቀት ካልክ ይኸው ማጆሪቲ ኦፍ ኦርቶዶክስ ፒፕል ለሪሚሽን ኦፍ ሲንስ አይደለም የተጠመቁት፣ ምክንያቱም በህፃንነታቸው ስለተጠመቁ። ጥምቀት ለኃጢአት ስርየት የሚለው በአብዛኛው ኦርቶዶክሳዊ ላይ አፕሊካብል አይደለም። እዛ ላይ መተማመን እንችላለን አይደል? ለኛ ይጎረብጣል ማለት አይደል? ዮብ ቅድም እንጂ ይቀጥላሉ። ግን ለኛ የሚጎረብጣን ኮንሰፕት ምንድን ነው የሚቀጥሉት? በሳክራመንት ይቀጥላሉ። በቅዱስ ቁርባን፣ በንስሐ፣ በሪፔንተንስ ያንን ነገር እሱ ጋር መቼ ሄድንኛ? እሱ ጋር መቼ ሄድን? ጥምቀት ነው የተጠየቀው። ሌላ እኮ አሁንም ስማኝ ጥምቀቱን ካልፈጸሙ ያንን ነገር ማድረግ አይችሉም። ላስታርቃችሁ የቀደሙ ላይ ይሄንን ትቀጥሉበታላችሁ። አንዴ ከናን ፕሊዝ አንዴ ከናን አንዴ ቃሌ ያለውን ሀሳብ ይጨርስ። አንዴ ቃሌ ይጨርስ። የሸልፌክስን ላሳይ። ችግር የለውም እናሳየዋለን በደንብ። የችኛው ሀሳብ በጣም ቫይታል ፖይንት ስለሆነች ማለት ነው። በሌሎቹ ነገሮች ይካፈላሉ። እሱ አይደለም ጥያቄው ስፔሲፊካሊ ጥምቀትን የሚጠመቁት ለኃጢአት ስርየት አይደለም ነው። ስፔሲፊካሊ ጥምቀት የሚጠመቁት ለኃጢአት ስርየት ካልሆነ በጥምቀት የኃጢአት ስርየት ይገኛል የሚለው በማጆሪቲ ኦፍ ኦርቶዶክሳዊ ላይ አፕሊካብል አይደለም። እሱ ላይ ግን መተማመን እንችላለን። ከዛ በሌላው ይቀጥላሉ። እሱ ሌላ ጊዜ የምናወራው ነገር ነው የሚሆነው፣ ወይ ደግሞ በሌላ ርዕስ የምናወራው ነገር ነው የሚሆነው። ስፔሲፊካሊ ጥምቀትን በተመለከተ ግን በጥምቀት የሚሰራ ኃጢአት የላቸውም፣ አለቀ። ስለዚህ ስትሪክትሊ ያንን አምነን መሄድ አለብን። አሁን አንተ ባልከው ነገር ውስጥ በሌላው ያገኙታል ምናምን የሚለው ነገር እሱ ቀጥሎ የሚመጣ ነገር ስለሆነ ማለት ነው። ነገር ግን የኃጢአት ስርየትን የተመለከተ ነገር ጥምቀት አይመለከትም። በቃ አለቀ። ጥምቀትን በተመለከተ በዚህ ጉዳይ ላይ እናንተ የምትሞግቱበት ፖይንቱም አይታየኝም። አሁንም የእኛን ቴዎሎጂ መረዳት ከፈለግ የጥምቀት ሳክራመንት ነው ቤተክርስቲያን ውስጥ የሚያስገባ ማለት ነው። የቤተክርስቲያኑ አካል የሚያደርግ የጥምቀት ሳክራመንት ነው። ስለዚህ የጥምቀት ሳክራመንትን ሳትሳተፍ ሌላውን ነገር አገኘው ማለት አትችልም። ስለዚህ as a whole it's the door that opens
ወደ ሳክራመንት የምትገባበትን በር የሚከፍተው የጥምቀት ሳክራመንት ነው። እንደዚህ ያልከው ኢኒሻሊ የስ ሬሚሽን ኦፍ ሲንስ አንልም፣ ግን ያንን ኢኒሻል ባፕቲዝም በኢንፋንት ሆነው ስላደረጉ ይህንን ሁሉ ሬሚሽን ኦፍ ሲንስ የሚያገኙበትን ሚስጥራት ተካፋይ ናቸው ማለት ነው። ስለዚህ የስ ጌረት ግን በኦሪጂናል እንትን ከሆነ ኖ እንደዛ አይደለም እያልኩ ነው። ከዚህ በላይ ጥያቄው የነበረው በጥምቀት የኃጢአት ስርየት ያገኛሉ ህጻናት ወይስ አያገኙም? አልኩ እኮ። ስለዚህ ጥምቀት ለኃጢአት ስርየት አይደለም ለአብዛኛው ኦርቶዶክሳዊ። ታዲያ እሱ ላይ ለምን አንተማመንም ነው? ምክንያቱም ይቀጥላሉ። የክርስትና ላይ በመጠመቅ ነው የሚቀጥሉት። ስለተጠመቁ የክርስትና ላይፍን ጀምረዋል ማለት ነው። ስለተጠመቁስ የኃጢአት ስርየት ያገኛሉ። ስለተጠመቁ ያገኛሉ። እሺ፣ አሁን ግን አያገኙም ብለህ ነበር ከሰከንዶች በፊት እዮባ። ኢኒሻሊ እንደዛ አይደለም ፐርፐዙ እያልኩ ነው። ፐርፐዙ እሱ ካልሆነ እንዴት ነው በጥምቀት የኃጢአት ስርየት ያገኛሉ የምትለው? የቤተ ክርስቲያን አካል ሆኗ። ከዛ በኋላ participating in other sacraments። በጥምቀት የኮቨናንት ፋሚሊው አካል ስለው የኮቨናንት ፋሚሊው አካል በጥምቀት ኢንስትሩመንትነት በመሆናቸው ምክንያት ኃጢአታቸው ተሰርዮላቸዋል ነው የምንለው። ኃጢአት ስርየት ላይ ይካፈላሉ፣ ያገኛሉ። የስ እኮ ህፃናቱ ራሳቸው በጥምቀት የኃጢአት ስርየት ያገኛሉ አልከና። አሁን ደግሞ ከሰከንዶች በፊት ህፃናት ላይ አይቆምም እኮ። ያ ህፃን እኮ ያድጋል፣ ይቀጥላል፣ የክርስትና ላይፉን እኮ ይቀጥላል። 40 ቀን ላይ ወይ 80 ቀን ላይ አይቆምም። ጥያቄው ሲያድግ አይደለማ። ጥያቄው በ40ኛው ቀን ልጁ ሲጠመቅ የኃጢአት ስርየት በ40ኛው ቀን ልጁ ሲጠመቅ የኃጢአት ስርየት አግኝቷል ወይ ነው እኮ። ለእኛ ድነቱ ፕሮሰስ ነው። ስለዚህ የሆነች ቦታ ጋር እዛ ጋር ቁሟል የምንለው ነገር አይደለም። ስለዚህ ጥምቀት ላይ ውስጥ ፕሮሰስ አደረገ። it's part of the process. It's a part of the process but not the process itself. It's one time event አይደለም። ስለዚህ እንደዛ ከሆነ በዛ ኢቨንት የኃጢአት ስርየት አግኝተዋል አላገኙም ነው ልጆቹ መጀመሪያ በዛ part of the process. If it's part of the process, it opened the doors for the remission of sins ማለት ነው። How is that difficult? እነሱ የኃጢአት ስርየት በዛ ኢቨንት የኃጢአት ስርየት አግኝተዋል ወይ? ኖ አላገኙም አልኩ እኮ። በዛች ሞመንት ካላገኙ ጥምቀት ለኃጢአት ስርየት ማለት የለብህም። ጥምቀትና ፕሮሰሱ ለኃጢአት ስርየት ነው ማለት ያለብህ እንጂ ጥምቀት ለኃጢአት ስርየት ማለት የለብህም። ጥምቀት ለኃጢአት ስርየት እና ፕሮሰሱ ብለህ መጨመር አለብህ። ጥምቀት ለኃጢአት ስርየት ስንል ነገርኩ እኮ መጀመሪያ ላይ I don't know if you're here ለእናንተ ነው ኦር ትላልቅ ለሆኑ ሰዎች ወደ ቤተክርስቲያን መጨመር ሲፈልጉ ያንን የኃጢአት ስርየት በጥምቀት ያገኛሉ። ለህፃናት ግን it's to become part of the body of Christ. ፓርት ኦፍ ዘ ባዲ ኦፍ ክራይስት ከሆኑ በኋላ ሌሎቹን ለኃጢአት ሪሚሽን የሚያስፈልጋቸውን ነገሮች ኦር ሚስጥራት ይካፈላሉ። ዋይ ቢካዝ ኢኒሺያሊ ባፕታይዝ ሆነው ወደ ቤተክርስቲያንን ስለተቀላቀሉ ማለት ነው። በቃ አለቀ። የኃጢአታቸው ይቅርታ የሚጀምረው ከዚህ ፕሮሰስ ውስጥ የኃጢአታቸው ይቅርታ የሚጀምረው የትኛው ፖይንት ላይ ነው? in their journey no whenever journey which point የእያንዳንዱ ሰው ይለያያልና የኔ ነው ህፃናት በቃ እኔ አሁን ተጠመኩኛ እናቴ ያስጠመቀችኝ ቤተክርስቲያን ከዛ ቅዱስ ቁርባን አስወሰደችኝ I continued my life በዛ ላይፍ ውስጥ ኃጢአት ስሰራ ይሄው ንስሐ አባት ይዤ ቄደሬንም ወር ሌላም ነገር ንስሐ ወር ቅዱስ ቁርባን መሳተፍ ስፈልግ I can do that why because initially ያንን ባፕታይዝ ስለተደረኩ ማለት ነው። ስለዚህ ኃጢአት ሳትሰራ በፊት የኃጢአት ይቅርታ ስለሌለ በአንተ ቴዎሎጂ ውስጥ ጥምቀት ለኃጢአት ይቅርታ አይደለም። ኢንፋንት ባፕቲዝም እሱን እኮ አይደለም እኮ ካልኩ ቆየው እኮ ሰርኩላር እኮ። ስለዚህ የህፃናት ጥምቀት ኖ አንዴ ለኃጢአት ይቅርታ ነው አይደለም እያልከኝ እኮ እኔንም ራሱ እዚህ ጋር ግራ ተጋባው። የህፃናት ጥምቀት ለኃጢአት ይቅርታ አይደለም። ምክንያቱም ኮንፊውዚንግ ነው፣ እርስ በርስ ሰልፍ ዲፊቲንግ ስቴትመንት ነው እያደረክ ያለው። ለዛ እኮ ነው ለህፃናት ጥምቀት ለኃጢአት ከሰማኸኝ እኛ ጋር አንዴ ጥምቀት ለኃጢአት ስርየት ነው ብለህ ከጨረስክ በኋላ ለህፃናት ስትባል መሰጠት ያለበት ወይ ለኃጢአት ስርየት ነው ወይ አይደለም ነው። ህፃናት ኦሪጂናል ሲን የለባቸውም ብለህ ነው የምታምነው። ስለዚህ ኦሪጂናል ሲን ከሌለባቸው ህፃናት ለኃጢአት ስርየት አይደለም የሚጠመቁት። አብዛኛው ኦርቶዶክሳዊ ደግሞ በህፃንነቱ አልተጠመቀም። ስለዚህ ለአብዛኛው ኦርቶዶክሳዊ የተጠመቀው ጥምቀት ለኃጢአት ስርየት አይደለም። እዚህ ስቴትመንት በጣም ኢዚ ስቴትመንት፣ እዚህኛው ላይ መተማመን እንችላለን።
ኢፍ ኖት ግን ጥምቀት ለኃጢአት ስርየት ነው ለህፃናቱን ብለህ ኦሪጂናል ሲን መቀበል አለብህ። አይ ዶንት እስካሁን እኔ እንጃ እናንተ የምትሉት ፖይንት ምንም ሊገባኝ አልችልም። አይደለም እኛ ኤቭሪ አፖስቶሊክ ቸርች እንደዛ አያምንም አልኩ እኮ እንደዛ አያምንም። ጊልቱን ሊሰረይለት አይደለም ሶ ቤተክርስቲያን ውስጥ አካል እንዲሆን ነው። ሶ አካል ካልሆነ he will be deprived of grace ወደ ኦሪጂናል ሲን ይሄዳል። ሶ ፕሮሰስ አብዛኛው አፖስቶሊክ ቸርች ስትል ካቶሊክን እየጨመርክ ነው። ይኸው ኢስተርን ኦርቶዶክስ ሁሉ አፖስቶሊክ ቸርቾችስ ካቶሊክማ አራተኛው ካነን ላይ ይነበብልህ። ኮሜንቱ የጠፋው በምክንያት ነው። አሁን የካቶሊኮች ይነበብልህ። ኮሜንቱ የጠፋው በምክንያት ነው። አይ ኮሜንቱ አውዶ ነበረ ግን ለዛ ነው የጠፋው። ኮሜንቱ የጠፋው በምክንያት ነው። ኧረ እባክህ እንደው እስቲ ጥያቄው ላይ አተኩር። ስለ ኮሜንቱ ምን አገባህ? ቆይ ሊነበብልህ አንብቡት። ቆይ ታነቡታላችሁ። እኔ እናንተ እንተማመን። መጀመሪያ ከመነበቡ በፊት የእናንተን ኦሪጂናል ሲን ዴፊኒሽን ሳይነበብ ምኑ ነው? አንድ ጊዜ ሳይነበብ ምኑ ነው ተማመነው? አንድ ጊዜ አፖስቶሊክ ቸርቾች እንደዛ ያምኑ የሚላልክ ነው። ስለዚህ ካቶሊክም እንደዛ ያምንም ስላልክ አንዴ ይነበብልህ። ካቶሊክ አይመስልም? ተነቧል እኮ እሺ። ከተነበበው ሶስተኛ ጊዜ ነው የሚነበብ። ከተነበበው ውስጥ እናንተና እነሱ ያላቸው ኦሪጂናል ሲን ዴፊኒሽን አንድ እንዳልሆነ የሚተረዳው የካቶሊኩን ራሱን አንተ አትቀበለውም። እኛን ተወውና ከኛ ጋር አንድ ያለመሆኑን አንድ ስላልሆነ ዲፕራይቪቲ አንድ ናቸው። ቆይ አይ አንድ ናቸው ሲጀመር፣ ግን የካቶሊኩ ራሱ እንደዛ ይልም እያለ ነው። አይ ሸልፌክስ አንድ ናችሁ። እውነት ተናገር። አንድ ናችሁ ኦሪጂናል ሲን ላይ ዋይ ዶንት ዩ እኔ እኮ ቆይ ኦነስት ሆናችሁ ለምን አታወሩም? ስፋይን እኮ ምን ችግር አለው? ኢዮብ አስማኝሻው ኦሪጂናል ስንል ሁለት ነገሮችን ብለናል። ቀደም ብያለሁ። ኮራፕት ኔቸር አለ፣ ቀጥሎ ደግሞ ጊልትነስ አለ። ካቶሊኩም ያምናል፣ ፕሮቴስታንቱም ያምናል። ኮራፕት ኔቸር ደግሞ ስንል ምን አለ? ጊልትነስ ይቀበላሉ። ሸልፌክስ በቃ እሺ። አይ ቴንክ ዩ በጣም አመሰግናለሁ። ይኸው ጊልትነስ በግድ ካኖን ያነቡልህ እና ሰምተህ ውረድ። አይ ቲንክ እሱም ከኑ ናው ዘ ፖይንት እስቲ ናው ዘ ታይም እስቲ ማነብላችሁ ካቴኪዝም ኦፍ ካውንስል ኦፍ ትሬንትን ነው። ካኖኑም ካለ አንብበው። ከካናን አለ ቃል ያግንታል። ካኖኑን እፈልገዋለሁ እኔ እዚህ ጋር ከዚህ በፊት ስላየሁት ብዬ ነው ይሄንን እንትን ያልኩት እንጂ። እሺ ፔጅ 43 ላይ ነው the catechism of the council of Trent የሚለው ላይ ማለት ነው። so ምን ይላል? wherefore the pastor should not omit to remind the faithful that the guilt and punishment of original sin, the guilt and punishment of እንግዲህ of የሚለው የሚያገናኘው the guilt and punishment ነው። the guilt and punishment of original sin were not confined to Adam. በአዳም ብቻ የቀረ አይደለም። ይሄ የኦሪጂናል ሲን ቅጣትና ጊልቱ በአዳም ብቻ የቀረ አይደለም ይላል። confined to Adam but justly descended from him በፍትሃዊነት ወይም ደግሞ በጽድቅ ከእርሱ ተወራርሷል። as from their source and cause እንደ ምንጭና እንደ ምክንያት to all posterity ከሱ በኋላ ለሚመጡት ሁሉ the human race ለሰው ዘር በሙሉ ይላል። ሶ የሰው ዘር በሙሉ ህፃናት የሰው አይደሉም ምናምን የሚለው ከሆነ የካኑን የተረዳው አናቴማ ነው የሚያደርገው። ምንድነው? ቆይ ተረዳችሁ? አናቴማ ነው የሚያደርገው። ቆይ ምንድነው የተረዳችሁት ከዚህ? ሸልፌክስ ንገረኝ እስቲ። ጊልት እንዳለ ማለት ነው ከኦሪጂናል ሲን አይናገርም እንዴ? አረ በጌታ ስም በጣም ገርሞኛል እውነት ለመናገር ማለት ነው። እንዴ በጣም የገረመሉ ጊልቱ ልጁ ላይ ያለ እየተባልክ ኢዮባ guilt and punishment of original sin ያለ what is the guilt and punishment of original sin? ምንድን ነው? ጊልት የለውም ማለት ምንድን ነው? አንድ ጊዜ አይ ችግር የለም። ኢዮባ ቆይ ኢዮባ አትረብሽ። አንዴ ቆይ እንዴ አንድ ጊዜ ነው ዛሬ
ቅድም ጊልት የለባቸውም ህፃናቱ ብለው ነው የሚያምኑት ስትል ነበረ። አሁን ጊልት ይላል። እሱ ላይ እንመን መጀመሪያ። እሺ አሁን ንስሐ ግባ። አልገባም። አሁን ንስሐ ግባ። ጊልት ይላል። ንስሐ ግባ እንዴ። ጊልቱ ምንድን ነው? አሁን የእናንተን ዴፊኒሽን አስቀምጡ። ቃሌ ሆነስት ከሆናችሁ የእናንተ የሚባል ነገር የለም ስትል አልነበረም? ጊልቱ ምንድን ነው? ጊልቱ ምንድን ነው? ችግር የለውም። እሱ ላይ እሱን መልሱና እኔ ንስሐ ገባለሁ። እሱን መልሱና እኔ ንስሐ ገባለሁ። መድረቅ አይደለም። እችን ፖለቲካ እናቃታለን። አንተ እኮ መጀመሪያ ተናግረሃል። ጊልትን ስትል ነበር ያለ። ችግር የለውም። ጊልትን ያምናሉ ካቶሊኮች ጊልትን ያምናሉ። አሁንም አያምኑም አልኩ። አሁንም አያምኑም እያልኩ ነው። አንተ እንደምታምነው አያምኑም። ጊልትነስን ያምናሉ ወይስ አያምኑም? አያምኑም። አንተ እንደምታምነው አያምኑም። አሁንም እኮ እነግርሃለሁ እኮ አንተ የራስህን ለምን እኔ ካቶሊክ ነው ጊልትነስ ማምነው። ሸልፌክስ አታምንም። አትዋሽ። አሁን አንተ ካቶሊኮች ካቶሊኮች ጆ አስወርዱት ብሎ ነው ጊልት የሚባል አያምኑም ሲል ነበረ። ስለዚህ አለ እንደውም ሲሚላር ነገር ነው ብዬ አምናለሁ አለ መጀመሪያ ላይ ማለት ነው። ጊልት የሚባል ነገር የለም። አዎ እሺ ይውጣልህና ተመልከተው። አሁን ገና ካነኑ ሊወጣ እሱ ይውጣልህና ተመልከተው። እሺ አንድ ዲቫይስ ላይ ስለሆንኩኝ ነው አሁን። ከዛ በኋላ ተመለከት ነው ምን ይላል? ያ ከአዳም ኃጢአት ጀምሮ የነበረው ያ ጊልት ህፃናቱም ላይ ያለ ብሎ ይናገራል። በቃ ይሄ እንትኑ ሲምፕሊ የኦሪጂናል ሲን ቴዎሎጂያቸው እሱ ስለሆነ ማለት ነው። የኦሪጂናል ሲን ቴዎሎጂያቸው እሱ ከሆነ ደግሞ ጊልትን ይጨምራል። ይኸው ተቀመጠ። በመጀመሪያ እነሱ እንደሚያምኑት እናንተ እንደምታምኑት ከማለቱ በፊት ኢዮባ ፕሩቭ ማድረግ ያለበት አንድ ነገር አለ። በራሳቸው ዲፊኒሽን መሰረትም ይሁን ልዩነቱን እሱ ነው ማሳይታል። በርደን ኦፍ ፕሩፍ ባይዘው እሱ ላይ ነው ያለው። ጊልት አይሉም አለ። ጊልት የሚል ነገር አለ። በቃ ይኸው አለ፣ ምንም ልናደርገው በማንችለው መልኩ። ስለዚህ እነሱ በራሳቸው ዴፊኒሽን ልክ ራሱ ጊልቱ አለ ብለው ያምናሉ ወይስ አያምኑ? መልሱ ያምናሉ። አለቀ። መልሱ ያምናሉ የሚል እንዴ። መጀመሪያ ይሄኛውን ፕሩፍ ሳታደርግ እንዴት ነው ዘለ ሄደ እንደገና አይ እናንተ የምትሉትና እነሱ የሚሉት የሚጥረው? እሱን ካልካንት እሱንም ማስረጃ ማምጣት አለብህ። ግን ሲምፕሊ መጀመሪያ እሱ ላይ ስትሬስ ማድረግ አለብህ። ሲጀመር ለኃጢአት ይቅርታ የሚለውን የህፃናቱ ለኃጢአት ይቅርታ ካልሆነ አብዛኛው ኦርቶዶክስ ለኃጢአት ይቅርታ አልተጠመቀም። እሱን አምነህ ነው ራሱ መግባት ያለበት ሲጀመር ራሱ ማለት። ግን ደግሞ ጊልት የሚለውን ያምናሉ። እሺ እንዴ ኦኬ። ታዲያ እንግዲህ እኛ ምን እናርግ? ያለውን የለም ያልከን አንተ ነህ፣ የሸመጠጥከን አንተ ነህ። አሁን ሲመጣ ደግሞ አይ እናንተ እንደማትሉት አይደለም ያልከን ያለው አንተ ነህ። ኤኒዌይ ግን ጋይስ ድንገት ነው ከቻልኩት፣ ግን በጣም ፈኒ ታይም ነው። ፐርፌክት። ያ ዴቭ ቀጥልሽ ማይካብር ታልቀጥ ፈልጉት። እስከዛ ላገኘው አልቻልኩም ጋይስ። ቅድም ቃሌ በጠየቀው ጥያቄ ላይ ትንሽ ቢያወራ ደስ ይለኛል። ሶ ሪሚሽን ኦፍ ሲን የለም የህፃናት ጥምቀት በኦርቶዶክስ ካለ ሶ ወደ ኦርቶዶክስ የሚጨምር ሰው ከሌለ የኦርቶዶክስ ጥምቀት ለኃጢአት ስርየት አይደለም ብሎ ያምናል ይህ ሰውዬ። ቃሌ እስኪ ቅድም ሲያወራ የሰማሁት ነገር ነበር። እናስገባው እንዴ ዴቭ? አይ ወደ ኦርቶዶክስ የሚጨመር ሰው ከሌለ የኦርቶዶክስ ጥምቀት ለኃጢአት ስርየት አይደለም። ለኃጢአት ስርየት አይደለም የህፃናት ጥምቀት አለ። ከዛ ደግሞ ነውም አለ የሆነ ሰዓት ላይ የሆነ ፕሮግሬሲቭሊ ትላልቅ ሰዎች ነው ትላልቅ ሰዎች አሉ ወደዚያ ይወስዳቸዋል አይነት ነገር ነው። ሰው ምንድነው ሲያደርግ የነበረው? በጥምቀት ወደ ቤተክርስቲያን ይገባ በዛ ምክንያት ነው የምንለው ነው ብሎ ሲመልስ የነበረው። እኛ ደግሞ እሱን አለም የጠየቅ ነው። በሚጠመቅበት ኢቨንት በዛች ታይም የኃጢአት ይቅርታ ይቀበላል ወይ ነው እንጂ ወደ ቤተክርስቲያን ገብቶ በኋላ ላይ በሌላ ሳክራመንት የኃጢአት ይቅርታ ያገኛል ወይስ አያገኝም አይደለም እኛ አርጊውመንት። እሱ አይደለም እኛ ጥያቄ። እነሱ ደግሞ ሲያደርግ የነበረው አንዴ ከገባ በኋላ ላይ በሌሎቹ ሳክራመንት አማካኝነት የኃጢአት ይቅርታ ስለሚቀበል ጥምቀትን ከዛ አንጻር የኃጢአት ይቅርታ ይሰጣል ብለን ልናምን እንችላለን ይላል። ግን እሱን አይደለም እኛ ጥያቄ። በዛች ኢቨንት ብቻ የተከናወነውን ብቻ ነው ስንጠይቅ የነበረው ማለት ነው።
ችግር የለውም። ትልቁ ላይ አድርጊ ሊዱ ስለምንሽ ማለት ነው። ትልቁ ላይ አድርጊ። እሺ ስለምንሽ እስካሁን ሰማሁ አይደል? እቺን አንብቤ እኔ እሄዳለሁ። እሺ ንዜኑ ገብተሃል እኮ አስገብኝ እያልክ ግን ኔትወርክ ነው መሰለኝ እንትን እያለ ነው የተሽከረከረ ነው። ያምናል እሱ ይመልስልና የሚያሳየን ያሳይ። እስኪ አሳይቼ እኔ ልውረድ። ሊዱ ታምናለህ? በመጀመሪያ እኔ ባልኩት ነገር እንደዛ ነው የምታምነው እኮ። ድገመው እስኪ። እንዲህ ለምን አደግምልኝም? ጥያቄ ይሆናል። ህፃናት በሚጠመቁበት አሁን ሸልፈኛው እያለ የነበረው ማለት ነው። ህፃናት በሚጠመቁበት በዛው ኢቨንት ውስጥ የኃጢአት ስርየት ያገኛሉ ወይ? እዛው በሚጠመቁበት ሰዓት ኖ ፕሮሰሱ ላይ ያገኛሉ። የቤተክርስቲያን በዛው በሚጠመቁበት ሰዓት ፕሮሰሱ የቱ ጋር እንደሆነ አታውቅም። ሽማግሌም ሲሆኑ ልትለኝ ትችላለህ። አሁን እዛው በሚጠመቁበት ሰዓት ዴቫ ለእኛ ድነት ማለት ኢትስ ፕሮሰስ። እንደዚህ አድርገን ኢንትራፕ ልታደርገኝ አትችልም። እዛው በሚጠመቁበት ሰዓት የኃጢአት ስርየት ያገኛሉ ወይስ አያገኙም? ዴቭ ስማኝሽ፣ አሁንም ስማኝ። የእኛ እንትን ኢትስ ፕሮሰስ አልኩ። ስለዚህ ቤተክርስቲያን ውስጥ በመጨመራቸው ያንን ሬሚሽን ኦፍ ሲንስ ፎር ዘ ሬስት ኦፍ ዜር ላይፍስ ያገኙታል። ኢኒሻሊ ግን እዛች ጋር ለኃጢአት ስርየት ነው ወይ ካልከኝ አይደለም አልኩት። ኢንፋንት ባፕቲዝም የኃጢአት ስርየት የለውም ማለት ነው። እሱን አምኗል ዴቭ የለውም ብሏል። ፎር ኢንፋንትስማ የለውም እኮ አልኩኝ። ግን ኢንፋንቱ ሆኖ አይቀርም ይኖራል እኮ አልኩ። ሲኖር በሌላ ሳክራመንት ነው በጥምቀት ነው የሚያገኘው። It's because of baptism ሌሎቹን ሳክራመንት መካፈል የሚችለው ገብቷል። በጥምቀት ስለዚህ አሁን አንዴ ሊዱ ትልቁ ላይ ታርገኝና እኔ ይህንን ላሳይና ልሂድ እባክህ። እሺ አንተ የሆነ ስዕል ያለበት ዌብሳይት ልታሳየን ነው። ቃሌ ሊዱ ለምን ካቴኪዝሙን አሳይተህማ አትሄድም ወንድሜ? አሳይተህ እቆያለሁ። እሺ እቆያለሁ፣ ምንም ችግር የለውም። እኔ አንድ ካቶሊክ ቢመጣ ራሱ በጣም ነበር ደስ የሚለኝ ማለት ነው። እንዴት እንትን እንደምትሉት ትልቁ ላይ አድርገኝ፣ ትልቁ ላይ አድርጊ፣ ችግር የለውም። ሊዱ ቃሌ እሺ እንትን ጆን የሚለውን እያየሽ ነው አይደለ? ኮንፌሽናቸው ላይ ነው የሚያሳየን። ታስቁያላችሁ። መረዳት ብቻ እና ጋዜጣ ይዘህ ልመጣ ነው እንዴ ወንድማችን? ጋዜጣ ይዘህ ልመጣ ነው? ኧረ ቃሌ በእናትህ ጭው የሆነ አቁሙ ፕሊስ። አንዳንዴ እንኳን እሺ አሁን ኮንቨርሴሽን አድርጉ። Sometimes እኔ አዳምጣለሁ። እሺ እኮ አንዴ 30 ሰከንድ ሳትስቅ ቀስ ብለህ አውራ። እሺ ቢማቹ እሺ እሺ ኮንፌሽን ይሄ ነገር አንዴ ልጠይቅህ ዮባ። I think no, it's a description of ያቺን ቀደም ያነበባችኋትን ዲስክሪፕሽን ነው ከካቶሊክ ዶክተር ቴይለር ማርሻል ካቶሊክ ስኮላር ይኸውና። ካታኪዝም ጉባኤ ነገር ማለት አሁን ታዲያ are you guys saying ከካቶሊኩ በላይ የካቶሊኩን ቴዎሎጂ እናውቃለን እያላችሁ ነው? እሱን ብቻ እሺ ንገሩኝና ወይ ይሄንን ግን ጉባኤውን አሳይተናል። ጉባኤውን እንዴት እንደሚያስረዱ ይኸው ላስቀምጠለ እያሳየው እኮ ነው። ጉባኤውን እንዴት እንደሚረዱ ላሳይ። ኦፊሻል በሆነ የሆነ ነው ማለት ኦፊሻል ካቶሊክ ኦፊሻል ነው። እኔ ማንንም እኮ አልኩ አሁን ከናን እኔ ምንም ችግር የለብኝም። ማንንም ካቶሊክ እዚህ ጋር ቆይ ጥያቄን በደንብ አዳምጠኝ። አሁን የግለሰብ ነው አይደል እያሳየን ያለው? የካቶሊክ ቤተክርስቲያኒቱ ኦፊሻሊ አይደለም እያሳየን ያለው አይደል? እኔ ችግር የለውም ማሳየትን እኮ ተቃውሞ አይደለም። ማሳየት ጥሩ በቃ ይኸውና ከዛ ለመቀበል ትችላለህ እኮ። አይ ጥያቄን መልስልኝ። እቺ ኦፊሻል ነው ወይስ የግለሰብ ነው? እቺ መልስልኝ። እኔ ዶክተር ቴይለር ማርሻል ይላል የካቶሊክ ስኮላር ነው። እሱን ነው የማሳየው። ኦፊሻል ሆነ አልሆነ ቤተክርስቲያኒቱ አቋሜ ነው ብላ የገለጸችው ሳይሆን አንዱ የቤተክርስቲያን አስተማሪ ይሄውና እኮ ይሄንን አንተ
አንተ ያነበብከውን ኮት እያስረዳ ነው። ለምንድን ነው ጥያቄን ሳትሰማኝ ልንዴት? እሺ በቃ ሊዱ ላንብቡ ወይስ ይቅር? ላንብቡ ወይስ ይቅር? No offense to Dr. Taylor, but who is he? እዚህ ካቴኪዝም እያሳዩ ለምን እኮ ካቴኪዝሙን እኮ ሊዱ እዚህ ጋር አንድ ነገር እንስማማ። ካቴኪዝሙን አነበባችሁ እናንተ የተረዳችሁት አንደርስታንዲንግ አለ አይደል? ያ አንደርስታንዲንግ is wrong እያልኩ ነው እኔ። Because a guy called Dr. Taylor said it. It's not just doctor እዚህ ቲክቶክ ላይ አንድ ጊዜ ሊዱ እዚህ ጋር እንትን እኔ እኮ ፕሬዘንት ላደርግ ነው የመጣሁት እንጂ ጥያቄ ለመቀበልም አልነበረም። ኖ ፕሬዘንት አይደለም፣ ክላስሩም አይደለም። እኛ ፕሬዘንት አድርገንበት እና ቆይ እናንተ እስካሁን ሚስ ሪፕሬዘንት ስታደርጉ እኛ ዝም ብለን እየሰማን ነበር አይደል? ይሄውን የካቶሊክ አንደርስታንዲንግ ስዬ ሳመጣ ለምንድን ነው ግን አብረህ በጣም ነው የሚረብሸው። ታውቃለህ፣ አንተ ጋር ማውራት በጣም ይረብሻል። አብረህ ነው የምታወራው። በጣም የሚረብሸው እኮ ዲባንክ እንዳይደረግባችሁ ነው የያዛችሁት ስቴትመንት። ያነቧል። አንድ ጊዜ ጋይስ አንድ ጊዜ ጥያቄን ይመልስልኝና ከዛ በኋላ አንብቦ ጋይስ ጥያቄ ይመልስልኝ። አብረኝ ግን አታወራውን ስጠይቅ እየጠየቅኩ ያለሁት እየሰጠህን ያለው እኛ የሰጠንህ በጉባኤ ደረጃ ቤተክርስቲያኒቱ ኦፊሻሊ ግዴታ የምትቀበለው ነው። ኢንፋሊብሊ ግዴታ የምትቀበለውን ያንን ያልተቀበለ ሰው ካቶሊክ ሊሆን አይችልም የሚባልበት የጉባኤ እንትን። አሁን አንተ የምትሰጠን ግን ይሄንን ሰው ያልተቀበለ ካቶሊክ መሆን አይችልም የሚል ኦፊሻሊ የሆነ ቤተክርስቲያኒቱ ይሄንን ያላመነ ካቶሊክ ሊሆን አይችልም ብላ የገለጸችበትን አይደለም እየሰጠን ያለው አይደል? አዎ ወይንም አይደለም በላይ ኮኔ ከኢንፋሊብል ካውንስል ኦፍ ትሬንት ከሚሉት ካነበብከው እሱን ማብራሪያ ነው ያመጣሁት። ኦኬ እኔ የሰጠው የካውንስሉን ነው አይደል? የሚጠቅሰውም እዚህ ጋር የካውንስሉን አንተ ያነበብከውን ነው የሚጠቅሰው። አንተ የምትሰጠን ካውንስል ነው ወይንስ አይደለም ነው አሁን ያቀረብከው? እኔ ያቀረብኩልህ የካውንስሉን እንትን ማብራሪያ ነው አልኩ። ጥያቄ የምንድን ነው እኮ አይደለም ያልኩ። የምንድን ነው ለሚለው ነው አሁን ያንተ መልስ የሚሆነው። ያልተጠየቀውን ነው እየመለስክ ያለው። የኔ ጥያቄ ኦፊሻል ነው። ኦፊሻል ቤተክርስቲያኒቱ ይህንን ሰው ያልተቀበለ ካቶሊክ አይሆንም ያለችውን ሰው ነው የምታቀርብልን። ምክንያቱም እኛ ያቀረብንልህ የካቶሊክ ቤተክርስቲያን ይሄን ያልተቀበለ ካቶሊክ መሆን አይችልም የሚለውን ኦፊሻል የሆነ ካቶሊክ መጥቷል መሰለኝ። ካቶሊኩን ጠይቁት። እሺ ቴንክ ዩ በጣም ዲዱ በጣም ነገር ኦፊሻልማ አይደለም ብዬ እኮ አሳየው። ዶክተር ቴይለር ማርሻል የሚባል ይልና ይቀጥላል። ቀደም ያነበብከውን ማለት ነው። if anyone denies by the grace of our Lord Jesus Christ which is conferred ምናምን ይልና ከዛ በኋላ ይኸው የሮማን ላንጉጅም ላቲን ላንጉጁን እዚህ ጋር ያስቀምጥላቸዋል። ላቲን ወርዱን ኩልፓ የሚለውንም ያስቀምጥላቸዋል። ከዛ ላ ሰመራይዝ ለማድረግ ይሄን ሁሉ ከማነብላችሁ ይኸውና ኦሪጂናል ጊልት እነሱ ሲሉ ምንድነው አዳምና ሔዋን received the personal guilt for the first sin. Babies are not strictly culpable for the first sin. However, babies do receive the penalty of Adam's sin. Babies do not come equipped with sanctifying grace. The preternatural gifts, they die and they will sin when they are older. ከዛ የኢስተርን ኦርቶዶክስ አኪዜሽንን ያስቀምጣል። The Eastern Orthodox accusation that we Catholics believe in original guilt or guilty babies is false ይላል። ስለዚህ እኔ ቀደም ያልኳችሁ ይሄንን ነው። እኛ ያመጣነው ጋር ልጨርሳ እኔ ሰውራ ለምን ማለት እኮ ቆይ ስለዚህ ቅድም ምንድነው ያልኳችሁ? አስታርቅልን። አሁን ቅድም ካነበብን ጋር አረ ልጨርስ። ምን ነው እኔ ቅድም ምን አልኳችሁ? እኛ ቤተክርስቲያን ውስጥ ኢንፋንት ባፕቲዝም ከሌለ ልጁ በዓለም ውስጥ ስለሚያድግ they will sin when they're older። ከዚህ ጋር ነው እስማማ። በአንዳንድ ነገሮቻቸው እንስማማለን ያልኩት they die። ይሄም ያለ ነው።
ኤክሴትራ ማለት ነው። ስለዚህ አሁን በቃ ይሄ ነው የአብዘር መጥቶላችኋል። እስቲ የሁለታችሁን ኦሪጂናል ሲን አንድ ከሆነ ታሳዩናላችሁ። ኢዮባ ምንድነው የሚቃረነው? ይሄ እኮ ፔናልቲውን የአዳም ፔናልቲ አይተላለፍም ይላል እንዴ? ሊዱ ካሜራን ታጠፊልኛለሽ? እኔ ሳጠፋው ይበራል። እሺ መልስለት ፕሊስ። የሸልፌክስን ጥያቄ that's very crucial። ፕሊስ እኔ ምንም እቆያለሁ። በደንብ ስማን። ስለ ግልትነት ስናወራ ስለ ፔናልቲ እና ፓኒሽመንት ነው የምናወራ። ስለዚህ የአዳም ፔናልቲ ለፖስተሪቲዎች ወይም ደግሞ ለልጆቹ ተላልፏል ወይስ አልተላለፈም ነው በዚህ ጽሁፍ ውስጥ ያገኘው። ጊልቱ አልተላለፈም ይላል። ፐርሰናል ጊልት የለም እኮ ይላል። አንተ ፐርሰናል ጊልት አለ ብላል ይልታም ጊልቱ ፔናልቲ እኮ ነው። ሌላ ነገር የተለየ ነገር ሸልፌክስ ቆይ እሺ ፐርሰናል ጊልት ያላቸው ኢንፋንቶች ኢዮባ ፕሊዝ እንደዚህ አላቸው። ቆይ ሊዱ ፐርሰናል ጊልት አላቸው ተብሎ ነው የተከራከም አይደለም የላቸውም አልኩ። ምንድን ነው ታዲያ አሁን የምትቀይረው? እሺ አልቀየርንም። እሺ ፐርሰናል ጊልት ስናወራ ምንድን ነው በደንብ ስማ ወንድሜ፣ ይኸውልህ የሚተርግፍ ነው። እሺ ልንሰማህ አልቻልንም። አንተ ስለማትከራከር ከሱ እንደዛ ከሆነ እኛ እስካሁን ካቶሊክ ወንድማችንም ስላለ እሱ ያብራራል። እስካሁን ያወራን ያለ ነው ምንድን ነው ካቶሊክም ታምናለች ብለን የምናስበው ኦሪጂናል ሲንን ታምናለች። ኦሪጂናል ሲን ደግሞ ምንድን ነው ከተባለ ቢያንስ ሁለት ኤሌመንቶችን አወጣን፣ ኮራፕትድ ኔቸር እና ጊልትን ወይም ደግሞ ፔናልቲ ወይም ፓኒሽመንት የምንለው ምንድን ናቸው? እነዚህ ኮራፕትድ ኔቸር የሚባሉ ወይም ደግሞ ኦሪጂናል ሲን ስናብራራ ምንድን ነው ከተባለ ከኦሪጂን ከሆነ ራይቸስነስ መጉደል፣ ከቅድስና መጉደል፣ ኮንኩፒሰንስ የሚሉት ነገር መያዝ፣ ዲፌክቲቭ የሆነ ነገሮችን መያዝ፣ እነዚህ ነገሮች ቀጥሎ ደግሞ ፔናልቲውንም ጭምር። ፔናልቲ ማለት ከእግዚአብሔር መለየት፣ ከእግዚአብሔር ጋር ሙሉ በሙሉ መቆረጥ እና ሳንቲፋይንግ ግሬስ የሚሉትን ነገር መጉደል ነው እስካሁን ስናወራ የነበረው። ጊልትም ስንለኛ እያወራን የነበረው ምንድን ነው አጠቃላይ ፔናልቲ እና ፓኒሽመንት አዳም ላይ የሆነው ነገር ከእግዚአብሔር መለየት፣ ስፒሪቹዋሊ ሙት መሆን፣ ዲፌክቲቭ መሆን እና ፉል ኦፍ ኮንኩፒሰንስ መሆን፣ እነዚህ ነገሮች ሙሉ በሙሉ ህፃናቶችም ጭምር ላይ ያርፋል። ህፃናቶችም ደግሞ ፎር ሪሚሽን ኦፍ ሲን ሲሉ እነዚህ ነገሮችን ሪሚት ይደረጋል እያሉ ነው ካቶሊኮች ነው ያልን ያለ ነው። ስለዚህ አሁን ምናልባት ወንድማችን ስለመጣ ቢያብራራ እኔ ካልኩት ወይም ደግሞ አሁን ካስቀመጥኩት የተለየ ካቶሊክ የምታምን ከሆነ ለመስማት በጣም ዝግጁ ነኝ እኔ። እሺ ያብ ሰላም ብያለሁ። እሺ ሰላም ብለናል። ምንድነው ይሄ ጊልት በሚባለው ነገር ላይ ላይክ throughout history ብዙ ካቶሊክ ሴንትስ እና ቴዎሎጂንስ ጊልቲ ናቸው ብለዋል ቤቢዎቹንም። ኢንፋክት not only the theologians ካርቴጅም ትሬንትም ይላል። ጊልት ማለት ግን ምን ማለት ነው ስንል አሁን ለምሳሌ when babies are guilty ስንል it's not አሁን ለምሳሌ አባታቸው ለሰራው ኃጢአት አሁን ለምሳሌ አባታቸው ሰው ገድሎ ከሆነ ልጁም በቃ ነፍሰ ገዳይ ነው ማለት ምናምን ሳይሆን በአዳም የሚወራረሰው ይሄ ኦሪጂናል ሲን ወይም the fallen nature የሚባለው እሱንም አዳፕት ያደርጋል። ግን the guilt of being a sinner አለ። ፐርሰናል ሲን ሳይሆን አዳፕት የሚያደርገው ይሄንን ኦሪጂናል ሲን ሲቀበል unless he receives sanctifying grace በባፕቲዝም ወደ አዶፕሽን ወይ ወደ ልጅነት ካልገባ በስተቀር the identity of that baby is going to be a sinner like እግዚአብሔር ልጅ ነው። Can you just repeat that? The sanctification of the kids part? እንግሊዝኛ ማለት የአማርኛ ትንሽ አይ sanctification of the babies የሚለው እባክህ እንድገምልን ሰምተናል እንግሊዝኛውን። sanctifying አሁን ምንድነው በካርቴጅ ጊዜ ካውንስል ኦፍ ካርቴጅ ጊዜ ላይ there was this guy Pelagius የሚባለው Pelagius ያው ሰው በራሱ ነው ድነትን ከጸጋ በፊት ነው ሰው ያለ ጸጋ ራሱ ማዳን ይችላል የሚል ነበር Pelagius። ከዛ ሴሚ ፔሌጂያኖች ደግሞ መጡ። ሴሚ ፔሌጂያኖች ደግሞ ከጸጋ በፊት ሰው ነው መጀመሪያ ወደ እግዚአብሔር አሰንድ የሚያደርገው ከዛ እግዚአብሔር ጸጋ ይሰጣል የሚል ነበር ሴሚ ፔሌጂያኒዝም። እሱ ሪፊዩት ሲደረግ ምንድነው
ጸጋ ካልቀደመ ሰው ሊድን አይችልም። ሶ ህፃናትም ካውንስል ኦፍ ካርቴጅ ካነን 2 ላይ እንደሚለው ለሪጀነሬሽን ባፕታይዝ ሲደረጉ በቃ ለልጅነት ነው። አንለስ for the remission of sins ካልተጠመቁ yeah we don't know what's going to happen to them. We leave them up to the grace of God. ያው so for the remission of sin ነው የሚጠመቁት ህፃናቶች። yeah ግን not personal sin, original sin. but for the remission of sin ነው yeah original sin. okay ምናልባት ያብዬ እኛም ፐርሰናል ሲኗን ስናወራ የሆነ በዛ ጊዜ የተሰማው ኮንሽስ ጊልትነስን አይደለም ያወራን ያለ ነው። አዳም ላይ የሆነው ፔናልቲ የታወጀው ጊልትነስ ኦሪጂናል ሲን ውስጥ ኤሌመንት ነው ኤሌመንት አይደለም ነው እንጂ የሆነው የሆነ በዛች ጊዜ ያረጋት ከኮንሽስ ጋር የተገናኘ ጊልትነስ አይደለም። እሱ ሞር ወደ ሳይኮሎጂካል ምናምን ነገሮችን ስለሚወስድ ኤፌክት ስለሚወስድ እሱን አይደለም ያወራን ያለ ነው። እሱን አንልም። እኛም ግን ያወራን ያለ ነው ከአዳም አጠቃላይ ጊልትነሱ ከእግዚአብሔር መለየት፣ ስፒሪቹዋሊ ዴድ መሆን፣ ኮንኩፒሰንስ መኖር፣ ላክ ኦፍ ሳንቲፋይንግ ግሬስ መሆን፣ ላክ ኦፍ ኦሪጂናል ራይቸስነስ ውስጥ መሆን፣ ከሆሊነስ መጉደል፣ ሙሉ በሙሉ ከእግዚአብሔር መንግስት የሚያርቃቸውን ጊልትነስ ውስጥ አሉ ወይስ የሉም? ያሉ unless they're baptized they're guilty። እሱን ነው እኛ ግልት የምንለው እንጂ የሆነችዋን ምናምን አይደለም። ስለዚህ ግን በትሬንት የሚያስቀምጠው ያ ግን what happens is አሁን አንድ ልጅ ሳይጠመቅ ከሞተ ላይክ አሁን ለምሳሌ አንድ ኖርማል አዳልት እና ህፃን ልጅ ሳይጠመቅ ቢሞቱ አዳልቱ ያው ለኦሪጂናል ሲኑም ግልቲ ነው የሚሆነው። እሱ ችግር የለም። ይሄ ኢንፋንተም ሊምቦ እና ኪዩነስም እና ገስት የሚያስቀምጡት ነገር እሱ ችግር የለውም። ግን ሄዶ ለትልቁ ነገር አሁን ያልናቸውን የአዳም ግልትነስ እነሱ ላይ አለ ወይስ የለም፣ ፕላስ ደግሞ የሚጠመቁት ፎር ሪሚሽን ኦፍ ሲን ነው አይደለም የሚል ነገር ነው እንጂ ያወራን ያለ ነው የተለየ ህፃናቶቹ የት ይገባሉ ባይጠመቁስ ምን ይሆናሉ የሚል አይነት አይደለም ስንነሳበት የነበረው አርጊውመንት። ያ ግልትም ሪሚሽን ኦፍ ሲንስ ይላል እኮ ካርቴጅም ይላል፣ ካርቴጅም ትሬንትም ይላል። ግን ያው ግልት ስንል ያው የጠቀስካቸውን ነገሮች ነው። ያው የእግዚአብሔር ልጅነት ስለሆነ በጥምቀት የሚያገኙት for remission of sins ያው አይደንቲቲያቸው ሲነር ናቸው፣ ጊልቲ ናቸው። እኛም እሱን ነበር ቴንክ ዩ በጣም እኛም ስናወራ የነበረው እሱን ነው እንጂ የተለየ አይደለም ስናወራ የነበረው። ጊልትነስ አለባቸው ስንል እነዚህ ነገሮች ጎሎባቸዋል፣ ለዛ ደግሞ ህፃናቶች የሚጠመቁት for remission of sin ነው ስናወራ የነበረው። እና ወንድማችን ያ ግን ሜቢ ያው እሱ የነሱ ያው ዴፊኒሽናችን ስለሚለያይ ላይክ ብዙ ጊዜ ለነሱ ጊልትን ዲፋይን የሚያደርጉት ላይክ ፐርሰናል ሲን ለዛ ይሆናል። አይ የነሱማ ቢለኝ እኮ ችግር የለውም ያብዬ። ምን ማለት የነሱ እኮ እናውቃለን። ግን አሁን ኖርማሊ ካቶሊክም እንደዛ ብሎ አምኑም አነስ ሲለን ነው እንጂ ያመጣ ነው። እስቲ አሁን እኛ ለምሳሌ እዚህ ላብራራ ጋይስ፣ ከቅድም ጀምሮ ልጁ ምን ሲያወራ ነበር? ከካቶሊክ ጋር እንዳደላችሁ ምናምን ሲል ነበር። ከካቶሊክ ጋር የምንለይበት አንድ ፖይንት አለ። እሱ ምንድነው? ኢምፒቴሽን የሚባለው ጊልትነስ በምን የሚለው ላይ እሷ ላይ ብቻ ነው እንጂ የምንለያየው። ከዛ ውጪ ኦሪጂናል ሲን ምን አይነት ኤሌመንቶችን የያዘው የኦሪጂናል ሲን እንሳሳ ምንድነው በሚለው አይደለም። ግን ጊልትነሱ በምን መንገድ ነው የሚለው ነገር ላይ እንለያያለን። እሷን ኖርማሊ እሷን ስላልተረዳን መሰለኝ ልጁ እንዳጠቃላይ ኦሪጂናል ሲን ላይ ትለያያላችሁ እነሱ ለማለት እንደዚህ ነው ምናምን ሲል የነበረው። እና ወንድማችን የምትሰማ ከሆነ ኢምፒቴሽን ላይ ነው የምንለያየው እንጂ ሌላ ነገር ላይ አይደለም የምንለያየው። I don't think ያው እኔም በኦሪጂናል ሲን ያናል የሆነ የሚያጣላ አይነት ዲፍረንስ አለ ብዬ አላስብም። ላይክ አትሊስት ክላሲካል ክርስቲያንስ ከሚባሉት ጋር ኢቭን ዌስተርን ነው ቢያንስ ዌስተርን አለሙ ላይ ያ ዌስተርንማ ተርሚኖሎጂውም ሁሉም አንድ ነው። ግን ኢቭን ከኢስቶችም ጋር ላይክ አጠቃቀሙ ስለሚለያይ ነው። ላይክ ምንድነው ላይክ ዌስተርን ተርሚኖሎጂ ስለማይጠቅሙ ያው ፋልን ኔቸር ምናምን የሚለውን ነው እነሱ ሞር የሚጠቀሙት። So that's why maybe guilt የሚለው ላይ ኮንፊውዥን እንትን ያለው ያ ብልጠይቅህ ሸልፌክስም አንተ መልስልኝ። ፐርሰናል ጊልት አለ እናንተ ጋር? ያ ሸልፌክስ እናንተ ጋር ሳለ የለም፣ እኛ ጋር የለም። for babies የለም። ያ ኢንፋንትስ ጊልት አይደሉም እናንተ ጋር በአዳሙ እንጂ የራሳቸው ፐርሰናል ጊልት አላቸው ብለን እናምነው። ስለዚህ ኦኬ ያ እንትን ከሲኦል
እንትን ይላቸዋል፣ ሲኦል ይገባሉ። አይ ህጻናቶችን ኖርማሊ እኛ የምንተው ለእግዚአብሔር ጸጋ ነው የምንተው። እግዚአብሔር ሸልፌክስ ተው፣ ችግር የለውም። ኤኒዌይስ እሺ፣ ችግር የለውም። ያ በእኔ እያልኩ የነበረው ምን መሰለህ፣ ፐርሰናል ጊልት ከእንትን ጋር አሁን ኧረ ወይኔ በእናትህ ኧረ ተው። ቆይ እኔ ከያብ ጋር ላውራ። እስካሁን ድሮፕ አድርገውኝ ፖለቲካ ለመስራት አስታረቀን እኮ በቃ አንድ አይደላችሁ ማለት አይደል? እነሱ አንድ አይነት ሀሳብ ካወሩ አንተ እንዴት ነው? ቆይ ለምን አልጨርስም? የኔን ደግሞ ላስረዳው አለ። ምን ችግር አለ? እሺ ሸልፊክስ ያ እኔ what I said was the difference in apostolic churches። አሁን ለምሳሌ እኛ ጋር ኢንፋንት ባፕታይዝ ስናደርግ ያው ታውቀዋለህ፣ we don't say original sin ምናምን አላቸው አንልም ህፃናት። so we baptize them to be part of the body of Christ and ሳክራመንቶቹ ደግሞ የባፕቲዝም ሳክራመንት it opens the door for other sacraments። ያው የመጀመሪያው ሳክራመንት ነው ባፕቲዝም። so remission of sin soon eventually in the participation and in the life of the church ያገኙታል። so ባፕቲዝሙ ለኛ እንደዛ ነው አልኩኝ። ከዛ so it's not for the remission of sins baptism አሉኝ። I said yes, it's not for we don't say it initially ለዛ አይደለም ግን because they're baptized they get the remission of sins throughout their Christian life። ያስቀመጥኩት የኛም ፖይንት ማለት ነው። ኦኬ አሁን ሪፎርሜሽን ጫጫታ ላይ ነኝ ግን አላስቻለኝም። እንደዚህ አይደለም ያልኩት። ቅድም ጊልት የሚባል ነገር አያምኑም አፖስቶሊኮች እያልከን ነበር። እሱ ነበር ያለባባል ራሱ ጫጫታ ላይ ይሰማል ይስባል። ወደ እሱ ልመጣ ነው አሁን ወደ እሱ ልመጣ ችግር የለውም። እሺ ግን ያምናሉ አያምኑም? እየው አሁንም አያምኑም። እናንተ እንደምታምኑት አያምኑም ማለት ነው። አሁን ኳሊፊኬሽኑን እኮ አሁን ያመጣኸው። አሁን አፖስቶሊኮቹ ጊልት ብለው አያምኑም እያልክ ነበር። አሁን ሸልፌክስ በተናገረው ሴንስ አያምኑም ነው። መጀመሪያ የሚያልኩት እሱ ነው። ኦሪጂናል ሲን መጀመሪያ እንደሱ አይደለም ያልከው። አያምኑም አፖስቶሊኮቹ እያልክ ነበር። ልዩነታችሁ ምንድን ነው? ዮባ ቆይ ለምን አልጨርስም? ሸልፌክስ ኦሪጂናል ሲን ላይ ኮንሰፕታችሁ አንድ ነው ወይ ስልህ አዎ ነው አልክ አይደል? በዛን የተከራከረ አሁንም አዋልኩ እኮ ምንድን ነው ልዩነታችን? ልዩነታችሁ አንድ ነው። ኦኬ ፐርሰናል ጊልት አለ እናንተ ጋር ወይስ የለም? የለም እኮ ፐርሰናል ጊልት የሚባል ነገር የለም። እሺ እነሱ ተስማሙ ተሳስቻለሁ። ችግር የለውም። ተሳስቻለሁ፣ ይቅርታ ልጠይቅ። ተሳስቻለሁ፣ ይቅርታ። ፐርሰናል ሲን የሚባል ነገር ኦር ችልድረን ጊልቲ ሆነው አይወለዱም። ሪፎርሜሽን ቴዎሎጂ ውስጥ ጊልቲ ሆነው ነው የሚወለዱት። ጊልቲ ኦፍ ዋት? ምንድን ነው የምታወራው? ጊልት ነው ፐርሰናል ጊልት ነው። ኮንፍሊክት እያረካቸው የመሰለኝ ነው። ዮባ ጊልት ነው ፐርሰናል ጊልት ነው እያረክ ያለው እያወራ ያለው። እስቲ ቆይ ለምን እኔ እኮ አሁን እኮ የአብ አንዴ ከዮባ አንዴ ላቋርጥ። የአብ can you just explain what you explained to us few minutes ago about he guilt የሚለውን ኮንሰፕት ኢስተርን ቴዎሎጂ ሲጠቀሙ ምንድን ነው ብለህ ነበረ? ጊልት የሚለው ያው ስለ ኢንፋንቶች ስናወራ ኦብቪየስሊ ስለ ኦሪጂናል ሲን ነው፣ በሱ ነው ጊልት የሆኑት እንጂ ፐርሰናል ሲን ጊልት አይደሉም። ፐርሰናል ሲን ማለት ራሳቸው በሙሉ እውቀት በሙሉ ፍቃድ የሚሰሩት ኃጢአት ማለት ነው። ስለዚህ ኦብቪየስሊ ደግሞ ቤቢ እንደዚህ አይነት ኃጢአት አይሰራም። ሶ ፐርሰናል ጊልት የላቸውም ህፃናት። ግን ኦሪጂናል ሲን ምንድን ነው? በአዳም ምክንያት የመጣው ይሄ ዲስ ፋልን ኔቸር ኮንኩፐሰንስ ምናምን እነዚህ እንዳለ ኢፌክትስ እንዳለ ስላላቸው ጊልቲ ናቸው እንላለን ኦፍ ኦሪጂናል ሲን። እና ሰው መዳን የሚችለው በእግዚአብሔር ፕሪቬኒየንት ግሬስ ነው። ላይክ የእግዚአብሔር ጸጋ ካልቀደመ ሰው መዳን ስለማይችል ይሄ ባፕቲዝም ደግሞ ሚንስ ነው። ሶ ኢፍ ዴይ ዶንት ጌት ዲስ ሚንስ ያው ልጅነት አያገኙም። ሶ ዴር ጊልቲ። ግን ኮንደምን ያደረግነው ላይክ ፖዚቲቭ ዳሚኔሽን አላቸው ብለን አናምንም። ላይክ ይሰቃያሉ ምናምን። እሺ ቆይ ፕሊዝ ዮባ። ይሄ ዌስተርን ቴዎሎጂ ነው አይደለ? this is classical።
what is በኢስተርን ቴዎሎጂ ጊልት ሲባል ምንድን ነው? ፋልን ኔቸር ነው የሚሉት። ኦሪጂናል ሲን ብዙ አይጠቀሙትም። ፋልን ኔቸር ነው የሚሉት። ጊልትንም ብዙ አይጠቀሙትም። that's why ብዙ ጊዜ ኢስተርን ክርስቲያንስ like ኦሪየንታልም ኢስተርንም ጊልት ሲሉ ብዙ ጊዜ ፐርሰናል ጊልት ነው የሚያስቡት። Okay, so I guess that's where the confusion is. እየገባችሁ ከሆነ እየሰማችሁ